ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በጣም ስራ በዝቶብኛል እውነት ለመናገር ከምታስቡት በላይ እና ግን አንዳንድ ነገር በቃ አላስችለኝ ብሏልና ለዛ ነው የመጣሁት። ይዤ የመጣሁት እንግዲህ ሀይሚዬ ነው። ሀይሚዬ ትናንትና ባደረገችው ነገር ወይም ደግሞ ሰሞኑን ከዳኒ ጋር እያደረገች ያለችው ነገር ሰው የተረዳት አይመስለኝም። ብዙዎቻችን የተረዳናት አልመሰለኝም። ሀይሚና ብሩኬ ኦኬ፣ ትላንትና ብሩኬ አሁን ስለ እኔ አያገባሽም ስለ ዳጊም አያገባሽም ብሏል አይደለም። ግን ሀይሚ ብሩኬ አያገባኝም ስላለ ብቻ አያገባኝም ብላ ቁጭ ልትል አትችልም። እነዚህ ልጆች ዛሬ ቢኮራረፉ፣ ዛሬ ቢጣሉ፣ ዛሬ ምን አገባኝ ምን አገባሽ ቢባባሉ ነገ ዞረው ዞረው አንድ መሆናቸው አይቀርም። ምክንያቱም አፋቸው ላይ ነው እንጂ ያለው ልባቸው የለም። አፋቸው ላይ ነው ምን አገባህ የሚለው ስሜታዊ ሆኖ ሁለቱም ስሜታዊ ስለሆኑ አፋቸው ላይ ነው እንጂ በልባቸው ንጹህና ንጹህ ፍቅር ብቻ ነው ያለው። ስለዚህ ነገ እንደሚገናኙ ደግሞ ይሄ ያሳብቃል ማለት ነው። ስለዚህ ሀይሚ አሁን ሰሞኑን እያደረገች ነገር ያለችው ዳኒን ቤት የሄደችው በቀደም በእርግጥ አዎ ዳኒን ማመኗ እሱ ትልቅ ስህተት፣ ግን ያው ስህተት ሊሆን ይችላል። ምክንያቱም አንዳንድ ጊዜ ግን እኛ ብንሆንስ ብለን አስበናል ወይ? እኛ ብንሆን በእኛ ቦታ ላይ አንድ ሰው መጥቶ የሆነ ቴክስት ለባሎቻችን ወይም ስለ ፍቅረኞቻችን የሆነ ቴክስት ቢያሳየን ወይ የሆነ ነገር ቢያሳየን ምንድን ነው ባላችን ነው የምንጠይቀው ወይም ፍቅረኛችን ነው የምንጠይቀው በትክክለኛው መንገድ ከሆነ ማለት ነው። ግን እሳ ሀይሚና ብሩኬ በባለፈው ፕራንክ ምክንያት የሆነ ግጭት ውስጥ ስለነበሩ ብሩኬ እኔን ካላመንሽ አለ ማመን አለብሽ ብሎ በዚህ ተቆጣ። እሷም ደግሞ በቃ ለምን አላስረዳኝም ብላ ይሄ ቅሬታ ስላለባት ዝም ብለው ተለያዩ። ከዛ በኋላ በመንግስቱ መጡ። ለዚህ መልስ ማብራሪያ ለዚህ መልስ ሊሰጥ መጣ ብሩኬ። ከዛ በኋላ ዳኒ መጣ። ከዛ በኋላ ሀይሚ መጣች። ከዛ በኋላ ያው ያያችሁት ተፈጠረ ማለት ነው። በጣም ከባድ ጸብ። በነገራችን ላይ አልመታውም መታው ምናምን ለሚለው እኔ አላመንኩበትም። ለመሰላችሁ ጥርሱ ድሮም የሆነ የተበላሸው የወለቀ ሆኖ ይሆናል ነካ ሲያደርገው እንትና ወይ ደግሞ እሱ ራሱ መሬት ላይ ወድቋል ነበረ እንጂ እኔ ቦክስ ሲያሳርፍበትም ሆነ ሲደማ አላየሁትም። እና ወንድ ልጅ ደግሞ በየትኛውም ቦታ ይጣላል፣ ይደባደባል። ግን እንደ ሴት ቶሎ ህግ ጋር ሩጫ እኔ እንጃ አይመስለኝም። ይሄ ሲጀመር በፍጹም የሚሆን ነገር አይደለም። ይሄ ህግ ቦታ ምናምን የሚለው አይሄድም። ግን ሀይሚዬ ደግሞ ፈራች። ብሩኬን አሳልፋ መስጠት አትፈልግም። ሚስት ለባሏ መከታ ናት። ስለዚህ እሷ አልገባትም ማለት ዳኒ እያደረገ ያለው ነገር እነሱን አለያይቶ እሷን ወደ እሱ ለማምጣት ያቀደው እቅድ አልገባትም፣ ወይም ደግሞ እየታያት አይደለም። ለመሰላችሁ እኛ ከውጭ ሆነን ስላየነው ነው የገባን። እሷ ግን በቦታው ላይ ሆናችሁ ስታስቡት ግን አይመጣም። በቃ አይታያችሁም። በርቀት ሆናችሁ በውጭ ሆናችሁ ስታዩት ነው የሚመጣው የሚታየውና ለእኛ የታየን ነገር ለእሷ አልታያትም። እና አሁን እሷ እያደረገች ያለችው የብሩኬን የማዳን ስራ ነው። በቃ ብሩኬን አሳልፋ ያለ መስጠት። ምንም ቢሆን ነገ እንደሚገናኙ ልቦናቸው ያውቃል። በልባቸው እውነተኛ ፍቅር አለ። የፈለገ ነገር እንኳን እነዚህ ልጆች በመካከላቸው ምቀኛ ገብቶ ቢጣሉ ቢጨቃጨቁ፣ ነገር ግን በውስጣቸው ብሩኬም ለሀይሚ ጥላቻ የለውም ፍቅር እንጂ፣ ሀይሚም ደግሞ ጥላቻ የላትም ፍቅር እንጂ። ስለዚህ የሰው ልጅ የተዋደደውም የተፋቀረውም የሆነ ሰዓት ላይ ይኮራረፋል ወይም ደግሞ ግጭት ይፈጠራል። እንደዛ ነው እንጂ የተፈጠረው በመካከላቸው ጥላቻ የለም። ስለዚህ እች ልጅ ብሩኬን አሳልፋ መስጠት አልፈለገችም። እየታገለችለት ነው፣ እየተከራከረችለት ነው፣ ያለውን ነገር ለማብረድ እየሞከረች ነው። በባለፈው ይቅርታም ደግሞ ምንም እንኳን ሙሉ ለሙሉ የእሷ ጥፋት ባይሆንም ግን ለምን ይቅርታውን ብቀበለው ይሄ ሁሉ ነገር አይመጣም ነበር በማለትም ከባድ ጸጸት ውስጥ እንዳለች ታስታውቃለች። እና እዚህ ጋር ማለት የምፈልገው ነገር
ሀይሚ አንተን አሳልፋ አለመስጠት ነው ይሄን ሁሉ ነገር። በተለይ ትላንትናው ቪዲዮ ላይ በነገራችን ላይ ሁላችንም አስተያየታችንም አመለካከታችንም የምንሰጠውም ሀሳብ ሁሉ ነገራችን የተለያየ ነው እና ኮሜንት ስር ሀይሚ ጥፋተኛ የሚልም አለ። በጣም ብዙ 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 ማለት ነው። ለመዘቅዘቅ ራሱ በስመ አብ ፎቶ ምን ይሁን እንደ አንጠልጥለው እንደሚሮጡ አላውቅም። ወዲያው ከነሱ ቤቶች ቲክቶክ ገባላለሁ ዘቅዝቀዋት አገኘሁትና ሀይሚን ልትረዷት ይገባል። ቤተሰብ ተዉ። አንዳንድ ጊዜ እኛስ በዛ ቦታ ላይ ብንሆን እኛስ ብንሆን ብለን እናስብ። ስለዚህ እናንተም በራሳችሁ ልክ ናችሁ ማለት አስተያየት የምትሰጡት ብሩኬን በራሱ ልክ ነው፣ ሀይሚን በራሷ ልክ ናት። እና በትላንትናው ቪዲዮ ደግሞ ሀይሚ ላይ ያየሁት ጥፋት የለም፣ ለማስተካከል እየሞከረች ነው። የመጣውን ነገር ይቅርታ በል ያለችው ደግሞ ለሱ ብላ ነው አይደል? ለሱ ብላ ነው። በቃ ሰላም ይውረድ ብላ ነው። ሰላም ይውረድ እንጂ ብሩኬን ዝቅ ማድረግ ፈልጋ አይደለም፣ በጭራሽ አይደለም። ስለዚህ ብሩኬ ደግሞ አንተም ተረዳት። ቢያንስ ሀይሚ ከዳኒ እንድትርቅ የቻልከውን በድብድብ በምናምን ሳይሆን ከዚህ በኋላ የሆነ ነገር ቢደርስብሽ ተጠያቂ አይደለሁም፣ የትም አታመልጥም። ብሩኬ ተጠያቂ አንተን አይደለም ማንም የሚጠይቅ ሳይሆን አንተ ራስህ ሀይሚ የሆነ ነገር ብትሆን የእውነት ያስችልሃል? በጭራሽ አያስችልህም፣ በጭራሽ አይገርምህም? ስለዚህ አንተ ሀይሚን ከዳኒ በሲስተም በብልሃት ሀይሚን ከዳኒ ለማዳን ሞክረ። እባክህ አሳልፈህ አትስጣት። አንተም ወደ እሱ እንዳትሄድ የቻልከውን አድርግ። በጉልበት በቁጣ በልህ በጩኸት ሳይሆን እስኪ በፍቅር ሞክራት ብሩኬ። ቢያንስ እኮ ከሴቶች ይልቅ እኮ ወንዶች የተረጋጋችሁ ናችሁ። ሴት ልጅ በተፈጥሯ ወንድ ልጅ እንዲሸነፍላት ዝቅ እንዲልላት ትፈልጋለች። አዎ ይቅርታ ጠይቀሃል፣ ገደብ አለህ፣ ገደብህን አልፏል። ዳኒም ቢሆን ከገደብ በላይ ሆኖብኛል ብለሃል። ግን ደግሞ ለሀይሚ እስካሁን ከዚህ በላይ ዋጋ ከፍለሃል። ስለዚህ ይሄ ደግሞ በጣም ቀላል ነው። በሲስተም በፍቅር ቀስ አድርገህ እኛ በካሜራኑ ምናምን አንላችሁም፣ ማንም አይጠይቃችሁም። ከካሜራ ጀርባ ነገሩን አስተካክሉት እባካችሁ። ብሩኬም አሳልፈህ አትስጣት ሀይሚን። ምክንያቱም አንተ እየራካት በሄድክ ቁጥር፣ አንተ እየተቆጣሃት በሄድክ ቁጥር፣ አንተ የራስሽ ጉዳይ እያልክ በተውካት ቁጥር እሷ ደግሞ ወደዛ ወዳልሆነ መንገድ ትሄዳለች። ወደ ዳኒ እየቀረበች ነው የምትሄደው። እና እባክህ ሲጀመር ሶሲም ብትሆን ትላንትና የዳኒ ነገር ገብቷታል። የዳኒ አላማ ሀሳቡ ገብቷታል። ሲጀመር እስካሁን ድረስ ከተጣሉ ጀምሮ አንድ ቀን ሶሲና ዳኒ ተገናኝተው አያውቁም። ስለዚህ በፊትም ምክንያት ነበር የሚፈልጉት ለመለያየት ማለት ነው። ምክንያት ነበር የሚፈልጉት የራሳቸው ሴራ የጠነሰሱት ስላለ መጀመሪያ ምክንያት ነበር የፈለጉት። ምክንያት አገኙ። አሁን ይኸው የኔ ቆንጆ የኔ እያለ በቅቤ ምላሱ መርዙን እየረጨ በእናንተ መሀል ገብቶ ያተራምሳል። እሷም እየሳቀች ሙድ እየያዘች ነበር። ትላንትና ደግሞ ትስማታለች። ይሁዳም ስሙ ነው ኢየሱስን የሸጠው። ለማንኛውም ይመቻችሁ ውዶቼ። መልእክቴን ሼር አድርጋችሁ ብሩኬ ጋር እንዲደርስ አድርሱልኝ። ቢያንስ እንኳን እሱ ሊረዳት ይገባል። በቻለው አቅም ከዳኒ እንድትርቅ ይርዳት። ዝም አይበላት፣ ወዳልሆነ መንገድ እንድትሄድ። የራስሽ ጉዳይ የሆነ ነገር ብትሆን ያው እሱም እንትን ስለማይል በዛ ላይ ብቻዋን ወዲያ ወዲህ ስትልም ዝም ባይል ደስ ይለኛል። ቢያንስ ይሄን ስላችሁ ብሩኬ ግዴታ አለበት እያልኩ ብቻ ሳይሆን ፍቅር የሁለቱም ነው። እሱም ጋር ፍቅር አለ፣ እሷም ጋር ፍቅር አለ። ግን ሁለቱም ጋር እልህ አለ። ስለዚህ አለመደማመጥ አለ። ስለዚህ ከሴቶች ደግሞ የበለጠ ወንዶች የማረጋጋት አቅም አላቸው። በተለይ ሴት ልጅ አሁን ብሩኬ እንደው የሆነ ነገር ብትለው እውነት እግዚአብሔርን ትላንት ራሱ ማለት ሌላውን ነገር ታውትና እንደው እንደመጣ ሀይሚዬ እባክሽ ይበቃናል፣ ናፍቀሽኛል ብሎ ቅፍ አድርጎ ቢስማት እውነት ይስማሙ ነበር። የምሬን ነው እውነት